ሰላም ውድና የተከበራችሁ እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ። የሞር ቴራፒስት ቲዩቶሪያሎችንን ዛሬም የምናየው ቲዩቶሪያል ነው። ቻፕተር 5 ባለፈው ፓላሲ ጀምረን ነበር። ፓርት 1 እና ፓርት 2 አይተናል። ስለዚህ የዛሬው ቪዲዮችን ፓርት 3 ይሆናል። ፓርት 3 አራተኛው ፋላሲ አርጉመንት አገንስት ዘ ፐርሰን ወይም በላቲን ኔም አርጉመንታም አድ ሆሚኔም የሚል የበሰው ላይ ጸጽ በአማርኛ ልንለው እንችላለን። ይሄኛውን ፋላሲ የምናየው ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትከታተሉ በአክብሮት እጠይቃችኋለሁ። ይሄ ፋላሲ ምንድነው? እንዴት ነው የሚፈጠረው? የሪል ላይፍ ኤግዛምፕልስ የሚለውን የምናየው ይሆናል ማለት ነው። ዚስ ፋላሲስ always involves two arguers። ይሄ ፋላሲ መቼም ቢሆን ሁለት ተከራካሪዎችን የሚጠይቅ ነው ወይም በሁለት ተከራካሪዎች ውስጥ የሚፈጠር ነው። በአንድ ሰው ብቻ ሊፈጠረውም ሊከሰት አይችልም ማለት ነው። One can commit this fallacy if someone refuses to consider his or her opponent's argument on its merit alone and instead attack his or her opponent on the ground of his belief, motive, religion, character, practice። እንዴት ነው ይሄ ፋላሲ አርጉመንት አገንስት ዘ ፐርሰን የሚል ፋላሲ እንዴት ነው የሚፈጸመው? እንዴት ነው የሚፈጠረው? ኮሚት የሚደረገው ካላችሁ ተቃዋሚው ሰውዬ ያነሳውን ሐሳብ የሐሳብ ምክንያቱን በማጥቃት ፈንታ ሰውየውን ራሱን በማጥቃት የሚፈጸም የጸጸት አይነት ነው። እንዲህ ነው የሚፈጠረው። ምክንያቱም አንድ ሰው የመጀመሪያው ተከራካሪው ያነሳውን ሐሳብ ተቃዋሚው ሰውዬ ያነሳውን ሐሳብ ወይም የተነሳውን ሐሳብ የሐሳቡን ምክንያት በማጥቃት ፈንታ ሰውየውን ራሱን በማጥቃት የሚፈጸም የጸጸት አይነት ነው። ሰውየውን በማጥቃት ማለት ነው። ስለዚህ ለዚህ ነው ሁለት ተከራካሪዎች የግድ ያስፈልጉታል። በሁለት ተከራካሪዎች መካከል ይደረጋል ወይም ኮሚት ይደረጋል ያል ነው። ዘ አርጉመንት አገንስት ዘ ፐርሰን ኦክርስ ኢን ስሪ ፎርምስ። ይሄ አርጉመንት አገንስት ዘ ፐርሰን የሚል ፋላሲ በሶስት ቦታ ልንከፍለው ይችላል ወይም በሶስት ልዩነት ሊፈጠር ይችላል። አንደኛው ዘ አድ ሆሚኔም አቢዩሲቭ፣ ዘ አድ ሆሚኔም ሲርካምስታንሻል እንደ ዘ ቱ ኩክ ፋላሲ ወይም ዩቱ የሚል ፋላሲ ወደ ሶስቱ ቦታ ይከፋፈላል። ለእያንዳንዱ ለሶስቱም እንዴት ነው የሚፈጸመው ወይም ኤግዛምፕሉስ እንዴት ነው የሚለውን የምናይ ይሆናል። የመጀመሪያው አድ ሆሚኔም አቢዩሲቭ። ይሄ ፋላሲ አገንስት ዘ ፐርሰን ለሚለው ፋላሲ የመጀመሪያው ታይፕ አድ ሆሚኔም አቢዩሲቭ የሚል ፋላሲ እንዴት ነው ኮሚት የሚደረገው የሚፈጸመው እንዴት ነው ካላችሁ here the second person respond to the first person's argument by verbally abusing the first person and discredits the character of the opponent, deny his or her intelligence or reasonableness። የመጀመሪያ ሰውዬ የተቃዋሚውን ሐሳብ ወይም ምክንያት በመቃወም ፋንታ ሐሳቡን በተናጠል በማየት ወይም በመካድ ሰውየውን ራሱን ቃል በቃል ሲሰድብ የሚፈጠር የጸጸት አይነት ነው። ይሄኛው አድ ሆሚኔም አቢዩሲቭ የሚል መጀመሪያ ሰውየው ሐሳቡን ያነሳል ወይም ተቃውሞን ወይም ክርክሩን ያነሳል። የተቃዋሚውን ሐሳብ ወይም ምክንያት ደግሞ ሁለተኛው ሰውዬ ለሚነሳው ሐሳብ ወይም ለሚነሳው ክርክር በቂ ማስረጃ ወይም በቂ ምክንያት በማቅረብ ፋንታ ሰውየውን ቃል በቃል ይሰድበዋል። ሐሳቡን ይተውና ክርክሩን ይተውና ሰውየውን ቀጥታ በቃል ሲሰድብ ይሄ ፋላሲ ኮሚት ይደረጋል። The person can be abused for being ugly, smoker, gambler and conservative። እዚህ ፋላሲ ላይ ሐሳቡን ያነሳው ሰውዬ ሐሳቡ አይታይም። በቃ ሐሳቡን ትተውና ወይም ተከራካሪው የሱን ሐሳቡን ይተውና ሰውየውን ቃል በቃል ይሰድባል። የሰውየው ሐሳብ የማይቀበለው ሰውየው መልከ ጥፉ ወይም ሲጋራ አጫስ ወይም ቁማርተኛ ስለሆነ ብቻ እሱ ያነሳው ሐሳብ ትክክል አይደለም፣ እሱ ያነሳው ሐሳብ ስህተት ነው የሚል ፋላሲ ሲባል የሚፈጠር ፋላሲ ነው። ሰውየው ትክክለኛ ሐሳብም ሊያነሳ ይችላል። እሱ የሚያነሳው ሐሳቦች በጣም ትክክል ሊሆኑም ይችላል። ይሄ ሌላ ጉዳይ ነው። ቁማርተኛ መሆን፣ መልከ ጥፉ መሆን፣ ሲጋራ አጫስ መሆን፣ ሱሰኛ መሆን ይሄ ሌላ ታሪክ ነው። ስለዚህ ሐሳቡን ነው እኛ ትኩረት ማድረግ ያለብን። ምክንያቱም ሕፃን ልጅ ሆኖ ራሱ አንዳንዴ በአጋጣሚ ጥሩ ነገር ሊያወራ ይችላል። በጣም አውቶር ሆኖ ደግሞ ሊቅ ሆኖም አንዳንዴ ሊሳሳት ይችላል።
ሰውየውን ከሰውየው ኮንዲሽን ጋር ልናገናኘው አይገባም። ለዚህ ነው ይሄ ፋላሲ ኮሚት የሚደረገው። ሰውየውን ከሰውየው ጋር ወይም ሰውየውን ቃል በቃል ሰድቦ የእሱ ነገር ትክክል አይደለም፣ እሱ ስጋራ አጫስ ነው፣ እሱ እንደዚህ አይነት ነገር ነው ብሎ ከሱ ጋር ሲያገናኘው ሀሳቡን ሲያጋጭ ኮሚት የሚደረግ የፋላሲ አይነት ነው። እሺ ኤግዛምፕሉን ስናይ በግልጽ ይሆንላችኋል ለእናንተ። ኤግዛምፕሉ how a stingy person can tell us about charity. Hence let us stop discussing about this issue raised by ታምራት። ይህ ገብጋባ ሰው እንዴት ስለ ልግስና ያወራል ብሎ ሰውየውን ነው የሚሰድበው። ሰውየውን እየተቸ ነው። ስለ ልግስና አወርቶ ጥሩ ነገርም ልግስና እንግዲህ ጥሩ ነገር ነው። ሰውየው ግን ገብጋባ ነው በሌላ ነገር። ስለዚህ የዛን በሌላ ጊዜ የሰራውን ታሪክ አምጥቶ እዚህ ላይ ደግሞ እንዴት ይሄ ገብጋባ ሰው ስለ ልግስና ያወራል? ቢያንስ ስለ ልግስና ለማውራት ቸርሶ መሆን አለበት ማለት ነው ይሄ ሀሳብ፣ ይሄ ክርክሩ። ስለዚህ ይሄ ታምራት የሚባል ሰው ያነሳውን ሀሳብ እኛ መቃወም አለብን። ምክንያቱም እሱ ገብጋባ ስለሆነ ስግብግብ ስለሆነ፣ ስለዚህ የእሱን ሀሳብ መቀበል የለብንም ብለው እየተቹ ነው። ሰውየውን ገብጋባ ብለው ቃል በቃል ቀጥታ እየሰደቡ ነው። ስለዚህ ለዚህ ነው ይሄ ፋላሲ ኮሚት የሚደረገው። ምን ይላል እዚህ? this argument commit the fallacy ad hominem abuse because they are directed to attack or abuse the person who made the claim instead of attacking the claim or argument itself. ክርክሩ ወይም እሱ ያነሳው ሀሳብ በዚህ ላይ ትክክል ነው፣ በዚህ ላይ ትክክል አይደለም፣ በዚህ ላይ ስህተት አለበት፣ ይሄ መታረም አለበት ብሎ ምክንያታዊ በሆነ መልክ ምክንያቱም በማቅረብ ፋንታ ሰውየውን በመስደብ ይህ ገብጋባ ሰው ብሎ ወይም ይህ በቃ ሌላ የፈለገውን ነገር ሊል ይችላል። ስለዚህ በእንደዚህ አይነት ሁኔታ ወደ ኮንክሉዥን ስለተደረሰ ፋላሲ ኮሚት ይደረጋል ማለት ነው። ይሄን አድ ሆሚናም አቡሲቭ ፋላሲ የመጀመሪያው አጋንስት ዘ ፐርሰን ፋላሲ ታይፕ ኮሚት የሚደረገው በእንደዚህ አይነት ሁኔታ ይፈጠራል ማለት ነው። ሁለተኛ የአጋንስት ዘ ፐርሰን ፋላሲ ታይፑ አድ ሆሚናም ሲርከምስታንሻል። ይሄ ደግሞ የሰውየውን ሲርከምስታንስ በማየት ነው ወደ ኮንክሉዥን የሚደረሰው። ዲፊኒሽኑን ስናይ በግልጽ ከነ ኤግዛምፕሉ ስናይ ለእናንተ ግልጽ ይሆናል። It involves substituting an attack on person's circumstances such as the person's religion, political affiliation, ethnic background, position, etc. for evidence in an argument ይላል። የሰውየውን አኳኋን ማለትም የሰውየውን ሃይማኖት፣ የሰውየውን የፖለቲካ ዝምድና፣ የሰውየውን የጎሳ መደብ ወዘተ በማየት የሰውየውን ሀሳብ ማጥቃት ወይም ውድቅ በማድረግ የሚፈጸም የሕጸጽ አይነት ነው። በቃ በእንደዚህ ሁኔታ ነው የሚፈጠረው ይሄ ፋላሲ። ሰውየው ምንም ይሁን ምንም የተየለኘው አድ ሆሚነም አቢውሲቭ የሚል ፋላሲ የሚፈጠረው ሰውየውን ቃል በቃል ይሄ ገብጋባ ሰው ይሄ ምናምን ብለን ቃል በቃል ሲንሰድብ ወይም ቃል በቃል ሰውየው የሀሳቡን ያነሳው ሰውዬ ሲሰደብ የሚፈጠር ፋላሲ ነው። ይሄ ደግሞ አድ ሆሚነም ሲርከምስታንሻል የሚለው የሰውየውን ሁኔታ የሰውየውን ሲርከምስታንስ በማየት ነው የሚፈጠረው። የሰውየውን ሃይማኖት፣ የሰውየውን ፖለቲካ ዝምድና፣ የሰውየውን ጎሳ መደብ በማየት እሱ የሚያነሳው ሀሳብ ትክክል አይደለም ብሎ እንደመቃወም ነው። ለምሳሌ ሰውየው በፖለቲካ ዝምድና ምንም ሊሆን ይችላል። ሰውየው በጎሳ መደብ ላይ ምንም ሊሆን ይችላል። ሰውየው በሃይማኖት ላይ የትኛውንም ሃይማኖት ተቋም ተከታይ ሊሆን ይችላል። ግን እሱ የሚያነሳው ሀሳብ ትክክል ሊሆን ይችላል። ይሄ ፋላሲ ሲፈጠር ሰዎቹ ወይም አድማጮች ወይም አንባቢዎቹ እሱ የሚያነሳውን ሀሳቦችን ከምኑን ጋር ያገናኛል? ከፖለቲካ ዝምድና ጋር። እሱ እንዴት በዚህ ፖለቲካ ውስጥ ሆኖ እሱ እንዴት እንደዚህ አይነት ጎሳ መደብ ሆኖ እሱ ይሄን ሃይማኖት ተከታይ ሆኖ እንዴት እንደዚህ አይነት ሀሳብን ያነሳል ብሎ ከሰውየው ሲርከምስታንሲ ጋር የሚገናኝ ሀሳብ ሲፈጥር ወይም እሱ በእንደዚህ አይነት ሁኔታ ውስጥ ሆኖ ስለዚህ ነገር ማውራት አይችልም አይገባም ብሎ ከሰውየው ሲርከምስታንሲ ጋር እሱ የሚያነሳውን ሀሳብ ሲያገናኝ የሚፈጸም ፋላሲ አይነት አድ ሆሚነም ሲርከምስታንሻል ይባላል። እንቀጥል ደግሞ ኤግዛምፕል አለ። ኤግዛምፕል ምን ይላል?
Dr. Tewodros advocates a policy of increasing financial spending for higher education, but that is not innocent advocacy, for the reason that he is a college professor and would benefit financially from such a policy ይላል። ዶክተር ቴዎድሮስ ስለ ከፍተኛ ትምህርት ተቋማት የምንሰጠውን መዋጮ ማሳደግ አለብን ወይም ቀድሞ ስንሰጥ ከነበረው ጨምረን መስጠት አለብን ወይም ጨምረን መለገስ አለብን ብሎ ሐሳቡን ያነሳል። ተከራካሪዎቹም አድማጮቹም አንባቢዎቹ ይሄን ሐሳቡን ከምን ጋር ያገናኘዋል? እሱ የኮሌጁ ፕሮፌሰር ስለሆነ እኛ ከምንሰጠው ወይም እኛ ስፔንድ ከምናደርገው ፋይናንስ ወይም እኛ ስፔንድ ከምናደርገው መኒ ለራሱ ለመጠቀም ነው እንጂ እሱ የሚያነሳው ሐሳብ ንጹህ ያልሆነ ድጋፍ ነው ወይም እሱ ስለዚህ የሚያነሳው ሐሳብ ትክክል አይደለም ወይም ንጹህ አይደለም። እሱ ራሱ ከዛ ነገር ለመጠቀም ራሱን ለመጠቀም ነው እንጂ ለሃየር ኤዱኬሽን እሱ ሃየር ኤዱኬሽን ላይ ጥራት እንዲኖረው የሚያነሳው አይደለም። ስለዚህ ይሄን ውድቅ ማድረግ አለብን እኛ ብሎ ይኸውላችሁ ከሰውየው ሲርከምስታንስ ጋር ከሰውየው ኮንዲሽን ጋር እያገናኘው ነው። ሰውየው ኮሌጅ ፕሮፌሰር ስለሆነ ለራሱን ለመጠቀም ነው ብሎ እንግዲህ ያገናኘዋል። ስለዚህ በዚህ ጊዜ ነው ይሄ ፋላሲ የሚፈጸመው ለዚህ ነው ይኸውላችሁ ከሰውየው ሲርከምስታንስ ጋር የመጨረሻው የአድሆሚ አርጉመንት አግነስት ዘ ፈርስት ታይፑ የሶስተኛው ቱ ኮኮ ኦር ዩቱ ፋላሲ ኢት ኢዝ ፕሮናውንስድ አስ ቱ ኮኳይ የሚል ፋላሲ ነው። ስለዚህ አንዳንዴ ቱ ኮኮ ይባላል በፈተና ላይ፣ አንዳንዴ ደግሞ ዩቱ ይባላል፣ ደግሞ አንዳንዴ ቱ ኮኮ ይባላል። ስለዚህ እናንተ በሶስቱም መያዝ አለባችሁ። ይሄ ፋላሲ አንተ ራሴ ብለን መሰየም እንችላለን። ይሄን ፋላሲ ቪዲዮ መጀመሪያ ላይ ብለናል። በአማርኛ የተሰጠው ለየትኛውም ሕጸጽ የራሱ የሆነ ስም የላቸውም። እኛ ነን ስሙን ለእናንተ እንዲገባ የሰጠነው። ስለዚህ አንተ ራሴ የሚል ፋላሲ ልንለው ይችላለን። ይሄ ፋላሲ ደግሞ እንዴት ነው የሚፈጠረው የሚል ከኤግዛምፕሉ ስናይ ዲፊኒሽኑና ኤግዛምፕሉን እናያለን። in this U2 fallacy the second arguer usually accomplishes this by citing features in the life or behavior of the first arguer that conflict with the latter's conclusion። ሁለተኛው ሰውዬ ስለተነገረው ነገር ከተናጋሪው ባህሪ ጋር በማጋጨት የተናጋሪውን ሐሳብ ውድቅ በማድረግ ሁለተኛው ሰውዬ የሚፈጸም ሕጸጽ አይነት ነው። ይሄ ሕጸጽ ወይም ይሄ ፋላሲ ሁለተኛ ሰውዬ ነው አብዛኛው ጊዜ ይሄን ፋላሲ ኮሚት የሚያደርገው። ሁለተኛ ሰውዬ እንዴት ነው ካላችሁ፣ ሁለተኛ ሰውዬ አንድ ስለተነሳው ሐሳብ ወይም አንድ የመጀመሪያ ሰውዬ ላለው ሐሳብ ሁለተኛ ሰውዬው ደግሞ ከተናጋሪው ባህሪ ጋር ያጋጫል። ሰሚው ወይም አድማጩ ከተናጋሪው ባህሪ ጋር በማጋጨት የተናጋሪውን ሐሳብ ውድቅ ያደርጋል። እንዴት ነው ውድቅ የሚያደርገው? ለምሳሌ በኤግዛምፕል ላይ ስናይ ለእናንተ ይበልጥ ግልጽ ይሆንላችኋል። ኤግዛምፕሉ እንደዚህ ነው የሚሆን። ኤግዛምፕል ቻይልድ ቱ ፓረንት ዩር አርጉመንት ዛት አይ ሹድ ስቶፕ ስቲሊንግ ካንዲ ፍሮም ዘ ኮርነር ስቶር ኢዝ ኖ ጉድ ዩ ቶልድ ሚ ዩርሰልፍ ጀስት ኤ ዊክ አጎ ዛት ዩ ቱ ስቶር ካንዲ ዌን ዩ ዌር ኤ ኪድ ይላል። እዚህ ቦታ ላይ አባት ወይም ወላጆቹ ልጆቹን እንደዚህ ይላል አትስረቁ ብሎ ሲመክር፣ ልጆቹ ደግሞ ምን ይላል? ከሳምንት በፊት አንተ ራሲ ድሮ ልጅ እያለው ከረሜላ ይሰርቅ ነበር ብለህ ነግረህ ነበር። ስለዚህ አንተ ራሲ እየሰረክ እንዴት እኔን አትስረቅ ትለኛለህ? መስረቅ ትክክል ነው፣ ምክንያቱም አንተ ስለምትሰርቅ ወይም አንተ እኔን ስለ ስርቆት ማስተማር የለብህም፣ ምክንያቱም አንተ ራሲ እየሰረክ ስለሆነ ወይም አንተ ራሲ ሌባ ስለሆንክ ይላል። አባቱ ነው እንግዲህ ወላጆቹ አትስረቅ፣ ካሜራ ከረሜላ አትስረቅ ምናምን ብሎ ሲል፣ ልጅው ደግሞ አንተ ራሲ ከሳምንታት በፊት ለኔ ተናግረኸኛል፣ ድሮ ልጅ እያለው እኔም ከረሜላ እሰርቅ ነበር ብለኸኛል። ስለዚህ አንተ ራሲ እየሰረክ እኔን እንዴት ነው አትስረቅ የምትለኝ
ያንተም ትክክል አይደለም ብሎ ሀሳቡን ከተናጋሪው ባህሪ ጋር በማጋጨት ይፈጥረዋል፣ ኮሚት ያደርገዋል። ሁለተኛው ኤግዛምፕል ማይ ዶክተር ቶልድ ሚ ቱ ሎዝ ሳም ዌይት ዋይ ሹድ ሊስተን ቱ አ ዶክተር ሁ ኢዝ ሂምሰልፍ ኦቨርዌይት ይላል። እዚህ ቦታ ላይ ደግሞ ዶክተር ነው እንግዲህ ለፓሽንት ወይም ለታማሚው ክብደትህን ለመቀነስ ወይም ውፍረትን ለመቀነስ ስፖርት መስራት አለብህ ይለዋል፣ ስለ ጤንነቴ ብሎ ሲል ፓሽንቱ ደግሞ ታካሚው እንዴት አንተ ለራሲ ኩንታል የሚታክል ወይም ለራሲ ኩንታል የሚታክል እንዴት እኔን ስለ ውፍረት መቀነስ ትመክረኛለህ ብሎ ከዶክተሩ ባህሪ ጋር ያጋጨዋል። ዶክተሩ ጤናማ ሊሆንም ይችላል፣ በቃ ሌላ ነገርም ሊሆን ይችላል። ግን ዶክተሩ ወፍራም ስለሆነ እኔም ወፍሬ መኖር እኔን ያ ዶክተሩ ወፍራም ዶክተሩ እኔን ስለ ውፍረት መቀነስ ማስተማር ወይም መምከር የለበትም ብሎ ሀሳቡን ከዶክተር ጋር ወይም ከተናጋሪው ጋር እያጋጨ ነው። ስለዚህ እንደዚህ አይነት ቦታ ላይ የሚከሰት ፋላሲ ወይም ስህተት እንከን የቱ ኮኮ ፋላሲ ይባላል።